ዛሬ አንድ ትልቅ ነገር እግዚአብሔር ያካፍለናል። ጌታ ስሙ ብሩክ ይሁን። የጻድቃን ጥበብ ላይ ነው ገጹ ያለው። ከፈቱት። ግን የምናገርበት ርዕስ ከጻድቃን ጥበብ ጋር ይሄዳል። ግን ጌታ መልእክትን የሰጠኝ ጌታ እንደዚህ በላቸው ብሎኝ ነው። በአንዳች አትጨነቁ። ሰው የሚወደው መጨነቅ ነው እና አብዝታችሁ ተጨነቁ ቢባል ፈታ ብሎ እስቲ አብዝቶ እንዴት እንደሚጨነቅ ለመማር ይዘጋጃል። መጽሐፍ ቅዱስ በአንዳች ምን አትበሉ አትጨነቁ ነው ያለው። የሚያልኩት የጌታ ቃል ነው። በአንዳች ምን አትበሉ አትጨነቁ። ጭንቀትን፣ ፍርሃትን፣ ግራ መጋባትን፣ ስትረስን፣ አንዛይቲን፣ ፊር የምናራግፍበትና የምናሸንፍበት ጥበብ ነው። ዛሬ ጭንቀት ይራገፋል። ግድ የለም አምነህ አሜን በላይ ይራገፋል። የሚያስጨንቅ ነው። እንዴት ነው ማልጨነቀው? መጽሐፍ ቅዱስ አታስቡ አላለም። ምን አትበሉ ግን አትጨነቁ። እኔ አይደለሁም። ማቴዎስ ወንጌል ምዕራፍ 6ን ሄዳችሁ ስታነቡ ከቁጥር 25 እስከ 34 ባለው ክፍል ውስጥ ጌታ ኢየሱስ ክርስቶስ 6 ጊዜ በዛች አንቀጽ ውስጥ 6 ጊዜ ስለምን ትጨነቃላችሁ እያለ የጭንቀትን ጦስ፣ የጭንቀትን ጣጣ፣ የጭንቀትን ውጤት፣ የጭንቀትን አበሳ ይናገራል። ጳውሎስ በመልእክቱ በመንፈስ ቅዱስ አማካኝነት ምን ብሎ መልእክት ሰጥቶናል? በአንዳች ነገር ምን አትበሉ አትጨነቁ። በአንዳች ማለት በአንድ ነገር አይደለም። አማርኛ ተሳስቶ አይደለም አንዳች ያለው። አንዳች ሌላ ነገር ነው። አንድ ነገር ነው። በአንዳች አትጨነቁ ማለት በምንም ነገር ምን አትበሉ አትጨነቁ። በምንም ነገር ዛሬ ጭንቀት ምን እንደሚያስከትል በህይወታችሁ ላይ ከጌታ ጋር ባላችሁ ህይወት እንዲሁም ደግሞ በኑራችን ላይ በቀን ተቀን በጣም ብዙ ሰው ይጨነቃል። ታውቃላችሁ አሜሪካ ውስጥ ነምበር 1 ገዳይ በሽታ ምን እንደሆነ ታውቃላችሁ አይደለ? ስትረስ ነው የሚገለው። ስትረስ ጭንቀት ነው፣ አንዛይቲ ነው፣ ፊር ነው። ሰው ሁሉ እየበላ እየጠጣ በምን ሆስፒታል ይመጣል መሰላችሁ? በጭንቀት ስትሮክ እየመታው፣ ሚኒ ስትሮክ እየመታው፣ ኮላፕስ እያደረገ ምንድነው ብለን በፓስተራል ስራችን ስንጠይቃቸው ይገርምሃል ፓስተር ብለው ኦፕን ሲሆኑ ሰዎቹ የሚጨነቁበት ነገር ብዛቱ። ጌታ ሊያድነን ስለፈለገ በአንዳች ነገር ምን አትበሉ አትጨነቁ። ፊልጵስዩስ ምዕራፍ 4 ላይ እናወጣና የተለመደውን የመጽሐፍ ቅዱስ ዛሬ የሚቀጥለው ሳምንትም ይኸውላችሁ ይሄንን ነገር ከላያችን ላይ አራግፈን ከሚቀጥለው ሳምንት ጀምሮ በድል እንኖራለን። ጭንቀት ከዚህ በኋላ በህይወታችሁ አጥረገጣችሁ ላይ አይደርስም። ለምን አሜን አትሉኝም? ፉከራ አይደለም የምነግራችሁ፣ የእግዚአብሔር ድምፅ ነው። ይሄንን ጥበብ ከተጠቀማችሁ የሚያስጨንቃችሁ ነገር ሁሉ ከእግራችሁ በታች ይወድቃል። ለምንድነው የምንጨነቀው? ብዙ ምክንያቶች አሉ። በእነዚያም ብዙ መነሻ ምክንያቶች አሉ። ከመነሻ ምክንያቶቻችን አንዱ አንሰርቴኒቲ ነው፣ እርግጠኛ አለመሆን ነው። ይሄ ነገር ባይሆንስ ባይሳካስ ብለን እንጨነቃለን። ይሄ ነገር እንዳሰብኩት ባይሆንስ። የሚያስጨንቁን አንዳንዶቹ ነገሮች ያላፊ ጊዜዎች ናቸው። ባለፈው የደረሰብኝ ያደረግኩት ስህተት ዛሬ አንዲት ልጅ ከትላንት ወዲያ በኦቲዝም ጉዳይ ደወለችልኝ እና ደውላልኝ እኔ ፓስተር ይቅርታ አድርግልኝ ቲክቶክ ላይ ስትናገር ሰምቼ ነው የመጣሁት እና እኔ ልጄ ምንድነው ኦቲስቲክ የሆነው ድሮ በሰራሁት ኃጢአት ነው እና ልትሞት ደርሳለች። የኃጢአቴ ውጤት ነው ብላ እና እርግማን ወይም የትላንት ውጤታችን ዛሬ ለገጠመን ነገር ምክንያት እየመሰለን አንዳንዶቻችን እንጨነቃለን። ፊልጵስዩሶች ለምንድነው የተጨነቁት? ለምንድነው መንፈስ ቅዱስ አትጨነቁ ያላቸው? እሱን እንመለከታለን። መጽሐፍ ቅዱሳችሁን የፊልጵስዩስ መልእክት ምዕራፍ 4 ገጽ 170 ላይ አውጥተን ሁል ጊዜ በጌታ ምን ይበላችሁ? ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ገርነታችሁ ለሰው ሁሉ ምን ይበል? ለተወሰኑ ለቸርች አባላት አይደለም፣ ለሰው ሁሉ ምን ይበል? ዳኒ ሲታወቅ ወይ ዳኒ ገራገሩ ማለት ነው። ስንቴ ሲታወቅ ስንቴ ገራገሩ ማለት ነው። የስንቴ ገርቲ የቡርቴ ስትታወቅ ያችን ጉኖ ነው የምትባለው ሳይሆን ገርነታችሁ ለስንት ሁሉ ይታወቅ። ለሰው ሁሉ በአፓርትመንት ኮምፕሌክስ ገርነታችሁ ይታወቅ። መስሪያ ቤት ገርነታችሁ ይታወቅ። አብራችኋቸው በምትኖሩ ሰዎች መካከል ገርነታችሁ ይታወቅ። በሚጠሏችሁ መካከል ገርነታችሁ ይታወቅ። በሚወዷችሁ መካከል ገርነታችሁ ለስንት ሁሉ ለሰው
ሁሉ ስለ ሰው ሁሉ በሉ ይቻላል። ወይ እግዚአብሔር ቃል እውነት ነው የኛ ህይወት ውሸት ነው፣ ወይ የእግዚአብሔር ቃል ውሸት ነው የኛ ህይወት ምን ይሆናል? እውነት ይሆናል። ማምነው ግን የእግዚአብሔር ቃል እውነት ነው፣ ይቻላል። እግዚአብሔር ስሙ ብሩክ ይሁን። በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ምንድነው? ቅርብ ነው። በነገር ሁሉ በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ርዕሱ የመጣው ከዚህ ቃል ነው። በአንዳች ምን አትበሉ? አትጨነቁ። የኔ ርዕስ አይደለም፣ የእግዚአብሔር ርዕስ ነው። አትጨነቁ። በምን? በአንዳች። ለምን? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ምን ያደርጋል? ይጠብቃል ይላል። በአዲሱ መደበኛ ትርጉም ላይ በነገር ሁሉ በጸሎትና በመልጃ ከምስጋና ጋር ልመናችሁን በእግዚአብሔር ዘንድ ፊት አቅርቡ እንጂ ስለማንኛውም ነገር ስለምን ነገር? ስለማንኛውም ነገር። ስለ ትዳርህ አቁም መጨነቅ። ስለ እህትሽ መጨነቅ አቁሚ። ስለ ወንድምህ መጨነቅ አቁም። ስለ ሀገር መጨነቅ አቁም። ስለ ቤተክርስቲያን አቁም። ስለ ቤተክርስቲያን መጨነቅ እንዳትጨነቁ። ስትጨነቁ ኢቭሎችን ነው የምትስቧቸው። በኋላ ላይ ያሳያቸዋለሁ። በምትጨነቁበት ጉዳይ ላይ የምትጨነቁትን ነገር ሲሜንት የሚያደርጉ የጨለማ ኃይላትን ነው የምትጋብዙት። ጸሎት እግዚአብሔርን እንደሚጋብዘው ጭንቀት ክፋትን ይጋብዘዋል። ለዚህ ነው በጭንቀት ምትክ ሰው ጋር ደውሉና አይዞ ተባባሉ አይደለም። በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት ምን በሉ? አስታውቁ። ለእግዚአብሔር ካላስታወቀው መጨነቅ ትጀምራለህ። መጨነቅ ስትጀምር ክፉን ወደ ቤት ምን ታደርገዋለህ? ትጋብዟለህ። ጭንቀት ልክ እንደ እምነት የክፉ ቻናል። ስለዚህ በምትጨነቅበት ነገር ላይ ኢቭል እየመጣ ስለ ቤተሰብ ስትጨነቅ ያንን ቤተሰብ የሚያደቅቅ ኢቭል ነው በር የምትከፍትለት። ዛሬ በኢየሱስ ክርስቶስ ስም ጭንቀት ከላያችሁ ላይ ይራገፋል። በአንዳች ምን አትበሉ? አትጨነቁ። ገውናችሁ ያለውን ሰው ስለ ማንኛውም ነገር አትጨነቅ በሉት። በደንብ በሉ። ዞር በልና ስለ ማንኛውም ነገር ምን አትበል? አትጨነቅ። እንዴት ነው ማልጨነቀው? እንዴት ነው? እየየም ሲደላ ነው አልኳቸው በቀደም ዕለት። እየየም ሲደላ ነው እንዴ ይባል የለ በእኛ ሀገር። ኦኬ፣ ባልደላ ጊዜ እየየ እናቆማለን። ሲደላ ከሆነ ለቅሶም ሲደላ ከሆነ ካልደላ ለቅሶ ይቆማል ማለት ነው። እየየ ለቅሶ ነው አይደል? አንተ ትቀልዳለህ ቢሉ እያለ የሆስፒታል ሪፖርቱ እያለ አገር ቤት የጀመርኩት እጡብን ቡልኬት እያለ ይሄ ጉዳይ እያለ እዛ ደግሞ ስመጣ ከመንግስት ሸሽቼ የመጣሁት የነካካሁት ንክክ ያለም ቤቴን ካልወሰድኩ እያሉ እየነዘነዙኝ ነው። እሱ እያለ እንዴት ነው ማልጨነቀው? እድሜ እየመጣ ሲመጣ አንዳንድ ነገሮች ከህይወቴ ላይ እየቀነሱ ሰውነቴ እየነገረኝ እየሰማው ድሮ ብድግ ስል እንደ ጎረምሳ እንጣጥ የምለው ሰውዬ ዛሬ ልነሳ ስል ጉልበቴን እንደሚይዘኝ ስሜቱ እያለ እንዴት ነው ማልጨነቀው? እያየሁት የልጄ ባህሪ ጠመም ሸፈፍ ገደድ ሲል እያየሁት እንዴት ነው ማልጨነቀው? አታስቡ አልተባለም። ምን አትበሉ? አትጨነቁ። በእንግሊዘኛ ቨርሽን በ7 በ8 በ9 በ10 ቨርሽኖች ስለዚህች ቃል መጽሐፍ ቅዱስ የሚናገሩን ትንሽ ልንገራችሁ። ቢ ኬርፉል ፎር ናቲንግ። ስለምንም ነገር ኬር አታድርግ። ለምን? ስላንተ ኬር የሚያደርጋለ እሱ ስለ እናንተ ያስባልና የተባለው he cares for you። እግዚአብሔር ስለኔ ያስባል በሉ እስቲ። አውጁ ለራሳችሁ፣ እግዚአብሔር ስለኔ ያስባል በሉ። ስትጨነቁ ምን ማለታችሁ ነው? አንተ ለኔ ምን አትልም፣ አታስብም፣ አይገባህም፣ አትረዳኝም፣ አታይም እያላችሁት ነው እግዚአብሔርን። ስለዚህ ሌላው የነገራችሁን የሚያይ የጭንቀት አገልጋይ የሞት መልአክ መጥቶ ነገራችሁን ወርስት ያደርገዋል። ከዚያ በኋላ ሰዎች ከእግዚአብሔር ጋር do not be careful for nothing, do not be anxious about anything። ስለምንም ነገር በምንም ነገር ጉዳይ አትጨነቁ። ይልቁንም but in every situation በሁሉም ሁኔታ ላይ by prayer and supplication በጸሎትና በምልጃ በምስጋና ልመናችሁና do not worry New Living Translation do not worry about anything English Standard Version do not be anxious about anything New King James Version be anxious for nothing. Do not be anxious, amplify. Do not be anxious or worried about anything, but in everything, in every circumstance and situation, by prayer and petition, with thanksgiving. ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች ምን አትበሉ?
አትጨነቁ። እንደ ዣንጥላ አንዳንድ ጊዜ በጭንቀት ምክንያት ፊታችሁ ተወጥሮባችሁ ያውቃል? ተመለስ ስትሉት የማይመለስ እኔ ቃል አይደለም። አንዲት ልጅ ነው ያለች ፓስተር ቆዳዬ እኮ እንደ ዣንጥላ ተወጥሮ የማይታጠብ ዣንጥላ ታውቃለህ አለች። ያው በቃ እንደሱ ሆኜ እልሃለሁ። ምንድነው እንትና አድርጎኝ ምን አድርጎሽ እንትን ብሎኝ እና ይገርምሃል ከስራ እንደገባው ቦርሳዬን ይዤ እንትን ላይ አልጋዬ ላይ እንደተቀመጥኩኝ ሲነጋ ነው የደወለችልኝ። ተቀምጣለች። እንቅልፍ በሚባል በአይኑ አልዞርም። ተውት፣ ፒጃማ መልበስ፣ ልብሷን መቀየር፣ አልጋው ላይ ገብታ መተኛት፣ እሱን ተውት። እንደተቀመጠች ሽንት ቤት ሄዶ ምንድነው ሽንቷን መሽናት ወይም ደግሞ ኤቭሪ 4 hours እንደተቀመጠች እንደመጣች በዛ ጭንቀት ነው የመጣችው። ቦርሷን እግሯ ላይ እንዳደረገች ስትደውልልኝ ስትነግረኝ ይሄው ቦርሳዬ እንዳለ ነው። ትላንት 5 ላይ ከስራ እንደወጣው አለሁኝ እና ፊቴ እንደ ዣንጥላ ተወጥሯል። እግዚአብሔር እንደዚህ አይነት ገጠመኞች፣ እንደዚህ አይነት የህይወት ውጣ ውረዶች፣ እንዲህ አይነት ተግዳሮቶች እንደሚገጥመን ስለማያውቅ ነው ምንም ነገር እንደማይፈጠርብን ቆጥሮ በአንዳች ምን አትበሉ አትጨነቁ የሚለን። ወይም ስለ ማንኛውም ነገር በምንም አይነት ጉዳይ አትጨነቁ። ሜሴጅ ባይብል do not fret or worry instead of worrying pray። እኛ ምን እንወዳለን? በጉዳዩ ላይ ለእግዚአብሔር ከመስጠት ከማስታወቅ ይልቅ በጉዳዩ ላይ ቁጭ ብለን ራሽናላይዝ ምን ማድረግ ማሰብ ማውጣት ማውረድ። ኢየሱስ እንደዚህ ያለ በማቴዎስ ወንጌል ሲያስተምር ላይ ስለ ጸጉራችሁ ከናንተ መካከል ጥቁሩን ነጭ ማድረግ የሚችል ሰው ማን ነው አላቸው። ማንም የለም አሉት። እሺ ደግሞ በቁመቱ ላይ ክንድን ስንዝር መጨመር የሚችል ሰው ማን ነው አለ። ማንም አለ። መጨመርም መለወጥም ካልቻላችሁ ስለምን ትጨነቃላችሁ? በኢየሱስም ዛሬ ጭንቀት መንፈስ ከላችሁ ላይ ይመታ። ሰብስክሪፕሽን ያደረገ ነው ይመስለው አንዳንድ ሰው ሰብስክሪፕሽን ታውቃላችሁ። በቃ ሁሌ ኦን ሞዱ ምንድነው? የጭንቀት ሞድ ላይ ነው ስታናግሩት። ሞዱ ጭንቀት። ሰብስክሪፕሽን ታውቃላችሁ አይደል? ልክ ቴሌቪዥን እንደምትከፍሉት ስልክ ቴሌ ምንድነው ኢንተርኔት እንደምንከፍለው በየወሩ አንዳንድ ሰው ሰብስክራይብ ያደረገ ነው የሚመስለው እድሜ ልኩን። የሚቀጥለው ስላይድ አድርጉልኝ። መጨነቅ የሚያስከትለውን የጤና ችግሮች ቶሎ ብዬ ልንገራችሁና አንዳንድ ሰው ስለ ኮሌስትሮል ጸልይልኝ ይላል። መጸለይ ያለብህ ስለ ኮሌስትሮል አይደለም፣ የሚጸለይልህ ስለ ጭንቀት ነው። ለምን? ጭንቀት ዋና ስራው ካርዲዮቫስኩላርህን ማበላሸት ነው። ካርዲዮቫስኩላር ማለት ምን ማለት ነው? ልባችን ውስጥ ያሉት ልብ ደም ቅዳና ደም መልስ የሚባሉትን ቲሾዎቹን ታውቃላችሁ አይደል? እነሱን በጥስጥስ የሚያደርጋቸው እነሱን ብሬናችሁ ውስጥ ደም እንዲመነጭ የሚያደርገው 18 ዊል ያለው ትራክ ገይቷችሁ አይደለም። ጭንቀት ከትራክ በላይ ደም ስርህን ይበጣጥሰዋል። አምስቱን ነው ቶሎ ብዬ የምነግራችሁ። ሜጀር የሰው ልጆች የጤና ችግር በምን የሚመጡ ከመኪና ጋር ተጋይተ ከህንፃ ላይ ወድቀሃል በመጨነቅ ብቻ የሚመጣብህን ነገር ነው የምነግርህ። ካርዲዮቫስኩላርህ ላይ የብዙ ሰዎች አንጎላቸው ውስጥ ደም የሚፈሰው፣ ልባቸው ላይ እጃቸው ዊክ የሚሆነው፣ ስብዕናቸው የሚቆሽሽባቸው ዊክ የሚሆኑት እመጣበታለሁ አውቶ ኢሚዩን ሲስተም ላይ። ሁለተኛ ኮሌስትሮል ነው። ስፖርት ብትሰራ ሰላጣ ብትበላ። አንዲት ልጅ እንደዚሁ ለካውንስሊንግ ደወለችልኝ እና ኮሌስትሮል አለብኝ ፓስተር፣ ምንድነው ችግሩ አለችኝ። ምንድነው ችግሩ? እኔ ችግሩን አውቃለሁ። ትጨነቂያለሽ? እሱማ በደንብ ነው ሰብስክራይብ ያደረኩት ነው ይመስለኝ ነው ያለች። በደንብ ነው የምትጨነቅበት ABCDEFG አለ። ቬጂቴሪያን ናች። ሰው አንተ አትክልት እየበላ ስፖርት እየሰራ ኮሌስትሮል እንዴት ነው ቢውልድ የምታደርገው? ጄኔቲክ የሆኑ ሰዎች እንዳሉ አውቃለሁ። ውሃም ቢጠጡ ኮሌስትሮል የሚይዛቸው ሰዎች እንዳሉ አውቃለሁ። ግን ይሄ በጣም ማይነር ኬዝ ነው ወይም ሪል ነው፣ በጣም ትንሽ ቁጥር ነው። ብዙ ሰው ግን በኮሌስትሮል የሚጨነቀው የሚያዘው በምንድን ነው? ከምን የመጣ ነው? ከጭንቀት የመጣ ነው። ለኮሌስትሮል እንዲጸለይላችሁ አትፈልጉ። እስቲ የጌታ ሰው እጅን ጫንና ኮሌስትሮል አለብሽ ብለውኛል ስበርልኝ። አይሰበርም። የሚሰበረው ምንጩን ስታደርገው ውጤቱ ይቀራል። the cause is fear anxiety ነው። አራተኛ አውቶ ኢሚዩን ዲዚዝ ነው። አውቶ ኢሚዩን ማለት ምን ማለት ነው? ራስ በሽታ የሚከላከለው የሰውነት ክፍል ምን እየሆነ ይመጣል? ዊክ እየሆነ ይመጣና ሎተስ ምናምን የሚባሉ ብዙ በሽታዎች አሉ። እነሱ በሽታዎች ዝም ብለው ጨጓራህን ደም ያመነጩታል። ዝም ብለው ህመም ይሰማሃል። ጠዋትም ስትነሳ ያመሃል፣ ስትራመድም ያመሃል፣ ስትተኛም ያመሃል። አታውቁትም፣ ግን ሁል ጊዜ ውስጣችሁ ምን አለ? ህመም አለ። በኢየሱስም ይሄ መርዝ ዛሬ ይነቀላል። ምንጩ ምንድነው? ለዚህ ነው እግዚአብሔር ጤናህን ሊያስተካክልልህ ሲፈልግ በአንዳች ምን አትበል፣ አትጨነቅ። አያገባህም። አስብ ግን አትጨነቅ።
አስብ፣ ክሪቲካሊ ቲንክ አድርግ፣ አትጨነቅ። ብሎ እዚህ ጋር እንደ ሰውየው ማለት ነው ሁሉ ቦታ ሲሄድ ይሸተኛል እንደሚለው ሰውዬ ማለት ተዚህ ላችኋል አይደል? ገመድ ማን ነው ትንሽ ፂማም ነገር ነው እና ወተት እየጠጣ ለካ በትክክሉ ሳይታጠብ ወተቱ ፂሙ ላይ ቀርቷል መሰለኝ እና ኤቭሪዌር ይሸተዋል። እዚህ ቤት ይገማል ይላል። ከዛ ወጥቶ ሆቴልም ሲሄድ እዚህ ቤት ይገማል ይላል። ከዛ ወጥቶ የትም ቦታ ሲሄድ እዚህ ቤት ይገማል ይላል። የሚገማውን ነገር ተሸክሞ ፂሙ ላይ ተሸክሞ ሁሉ ነገራችሁን ካመማችሁ ይውላችሁ ለዓመታት ያተጨነቃችሁ ጭንቀት የፈጠረባችሁ ነው። ዛሬ በኢየሱስ ስም የጭንቀትን ምንጭ አደርቃለሁ። እንዴ ሰው ዝም ብሎ በሁሉም አየር ላይ ይታመማል? በበጋም በክረምትም ግልጽ ነው። አሳይ ጥሩልኝ፣ 4 ሲዝኖች ናቸው። እንዴት በሁሉም ሲዝን እንዴት ትታመሚያለሽ? አየሽ፣ አንቺ ማታቂው አልጋ ላይ ቁጭ ብለሽ የምትብሰለሰይበት ነገር አካልሽን ከኤችአይቪ በላይ ዊክ አድርጎታል።